ሰላም የተወደዳችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ ይበልልኝ ባላችሁበት። እንኳን ወደ እናት ሁለታው ዩቲዩብ ቻናል በሰላም መጣችሁ እያልኩኝ ምናልባት በብዙ ቪዲዮዎች እንደተማራችሁ ለውጥ እንዳገኛችሁ ተስፋ አድርጋለሁ። እናንተም ደግሞ የምታውቁትን ደግሞ ወደ እኔ ሼር ማድረጋችሁን አትርሱ ማለት ነው። ዛሬ እንግዲህ ዘግየት ብዬ መጥቻለሁ። ያው ስላልተመቸኝ ነው፣ የሆነ ፕሮግራም ነበረኝ የራሴ። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ፣ ለእናንተ የሚጠቅም ቪዲዮ። እንዳልኳችሁ በጣም የተደጋገመ ቪዲዮ ነው ወደ እናንተ ሼር ማድረገው። ቢሆንም ግን ለፀጉራችሁ በጣም ጠቃሚ ስለሆነ ለምን ተደጋገመ ብላችሁ መጥላት የለባችሁም። ያው ያያችሁ ነው፣ ዩቲዩብ ራሱ ሼር ኮመንት አያደርገውም እና ምንም ችግር የለውም። ከዩቲዩብ ሼር ከማድረጉ በላይ ወይም ሪኮመንድ ከማድረጉ በላይ እናንተ ፍቅር ለኔ በጣም ለየት ያለ ነውና በምታደርጉልኝ ድጋፍ፣ ምኞት፣ በቃ በአጠቃላይ ብቻ እግዚአብሔር አምላክ ፈጣሪ ባላችሁበት ይጠብቅልኝ። ፀጉሬ ጥቁራቱን ጠብቆ ሳይበጣጠስ ቢነቃቀል፣ በነገራችን ላይ ቅቤ ከተቀባ በኋላ በጣም ፀጉሬ የተነቃቀለ እንደሆነ ነው ያየሁት። ምክንያቱ ራሱ እስካሁን ምንም ሊገባኝ አልቻለም። ምናምን ያው የድርቀት ፀጉሬ በጣም ቆዳዬ ደርቆ ስለነበረ የራሳ ምናልባት በጣም ለመነቀል አመቺ ሆኖለት ነው ብዬ አስቤ ነበር። ግን ትንሽ እንዴት እንደሆነ አላቅም፣ ብቻ ቅቤ አልተስማማኝ ይሁን እንግዲህ እንዴት እንደሆነ አላቅም። ቢሆንም ግን ፀጉሬን እያያችሁት ነው፣ ለፀጉሩ በጣም ይስማማል። በነገራችን ላይ በጣም ደስ ያለኝ ነገር ፀጉሬ እንደውም በጣም እየወረደ ነው ወደ መለስለስ፣ በጣም እየሞተ ነው ምናምን ብያችሁ ነበር። ይህን ሰሞን ደግሞ ጠንከር ነገር ብሏል። ምን እንዳገኝ አላቅም። ዛሬ ፀጉራችሁ እንዲለሰልስ፣ ፀጉራችሁ እንዲያድግ፣ በተለይ ለራስ ቆዳችሁ እንደውም ለጥቁረቱ ያለ እድሜ ሽበትን ለመከላከል፣ ሽበትን ለማደብዘዝ የሚጠቅማችሁን ነገር እሰራላችኋለሁኝ። በጣም ብዙ ሰው የወደደው ነው። እኛ አይደለንም ኢትዮጵያኖች፣ ነጮች፣ ጥቁሮች በጣም እየሰሩት በጣም ዋው የተባለለትን ነገር ከሌሎች ነገሮች ጋር አደባልቀን ዛሬ እንሰራለን። ፊቴን እንግዲህ እያያችሁን አይደለ? በጣም እንዴት ነው ጥርት እየጠራ ነው፣ በጣም እየጠራ ነው። ስለዚህ ተጠቀሙ። ቀሲልን እኔ በጣም ነው የወደድኩት። ቀሲልን ብቻውን አይደለም የተጠቀምኩት፣ ከሩዝ ጋር ደባልቄ። የኔ ፊት እንዳልኳችሁ በጣም ይሄ ወዛማ የሚባል ፊት ነበረ። ግን አሁን ያው ሰውነቴ ሲቀንስ የመድረቅ ባህሪ ያሳያልና በጣም ደረቅ ፊት ያላችሁ ቶቼ ከምን ጋር ቀላቅላችሁ መጠቀም እንዳለባችሁ ነግራችኋለሁ። ከተልባ ጋር መቀላቀል ትችላላችሁ። ከቡና ጋር ቀላቅላችሁ መቀባት ትችላላችሁ። ቡና በጥቁሩ አይደለም የሚቆላው። ቆይ አንድ ቀን ቆልቼ አሳያችኋለሁ እንዴት ቀላቅላችሁ። እኔ ግን ሩዝ ፈጭቼ ከሩዝ ጋራ ነው ፊቴን እየተጠቀምኩ ያለሁት። ከበፊቱ እንዴት ነው ፊቴ እና በቃ ሁልጊዜም ነው የምጠቀመው። ሳሙና ትቻለሁኝ። በቃ ሳሙና ሲጀመር እኛ የምንጠቀማቸው ሳሙኖች መርጠን አይደለም የምንጠቀማቸው እና አስቡበት፣ ተጠቀሙ። በጣም ቆንጆ ፊት ይኖራችኋል። ለምን? ተፈጥሮ ስለሆነ እየተጠቀምን ያለ ነው። ተፈጥሮ ነው፣ የተቀመመው ኬሚካል የተደባለቀበት ምናምን ነገር ስላልሆነ ማለት ነው። ወደ ቪዲዮ እንሄዳለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። እንግዲህ ፀጉሬን እያያችሁ ነው። እንግዲህ ቤተሰቦቼ ጥቁር አዝሙዱን ያው ሁልጊዜ የምንሰራው ስለሆነ እናውቀዋለን። በጣም ፀጉርን እንደሚያጠቁር፣ ሽበትን እንደሚያደበዘዝ፣ በተለይ ያለ እድሜ ሽበትን በጠቃላይ ብቻ እንደሚያደበዘዝ ነግሬያችኋለሁ። በጣም ብዙ ጊዜ ሰርተናል። ፀጉር ያለሰልሳል። ቁመት በጣም ነው የሚያፋጥነው። ርዝመቱንም በጣም ብዙ ጊዜ ሰርተነዋል። ስለ ጥቁር አዝሙድ ተወርቶ አያልቅም። ለራስ ቆዳችን ጥራት በጣም ብዙ ነገር። ዛሬ ግን የሚገርማችሁ ለየት ያለ ነገር ያልኳችሁ ቴምር ነው። የቴምር ፍሬ በጣም ብዙ ሰዎች በጣም ዋው እያሉለት ነው እና ዛሬ ሁላችንም እንሰራለን። የምንሰራውም ደግሞ ከጥቁር አዝሙድ ጋር ቀላቅለን የምንሰራው። ብቻውንም መስራት ትችላላችሁ። በተለይ ውጭ ላይ ያላችሁ እህቶቼ በቀላሉ ማግኘት ስለምትችሉ ብትጠቀሙት ብዬ በዚህ አጋጣሚ ልነግራችሁ ወዳለሁ። ያው አንድ 9 ፍሬ አካባቢ ነገር ናቸው፣ ብዙም አይደለም ግን ቢሆንም በቂ ነው። ይሄን እንትን እንለዋለን፣ ትንሽ በሳት ላይ ሞቅ እንደ ቡና ትንሽ እንቆላዋለን። ያው አብራችሁኝ የምታዩት ይሆናል። አብረን እንስራ።
አሁን አያችሁ ልክ እንደ ቡና እዚህ ላይ ትንሽ ትቆሉታላችሁ ማለት ነው። እንደዚህ በጣም ሳታሳርሩ በቃ አለ አይደለ መካከለኛ አድርጋችሁ። የቴምርን ጥቅም ያው እንግዲህ እናንተ አልነግራችሁም። ቴምር ምን አይነት ጥቅም እንዳለው በጣም የተመሰከረለት ነው። በሽታ የመከላከል አጥንትን የማዋፈር ወይም ደግሞ አጥንትን የማጠንከር ልክ ከወተት ጋር ብትጠቀሙት በጣም ትልቅ ጥቅም እንዳለው ነው የሚታወቀው እና ፀጉርን በጣም እንደሚያጠነክር የራስ ቆዳንም በደንብ እንደሚያጠነክርና በጣም ትልቅ ጥቅም እንዳለው ነው እንግዲህ የተመሰከረለት። ሌላው ደግሞ ይጠጣል ነው ያሉት። እንግዲህ እኔ ጠጥቼ አልሞከርኩትም፣ ግን ቢበላ ፍሬው ራሱ እንደሚጠቅም ምንም ጥርጥር የለውም። ሲጀመር ቆዳውንም እየበላ ነው ስለሆነ ፍሬው ደግሞ ምን ያክል በጣም ጥቅም እንዳለው ለምን አንዳንድ እንትኖች እጽዋቶች ራሱ ከቅጠላቸው ከግንዳቸው ይልቅ ስራቸው በጣም ጠቃሚ እንደሆነ ስለሚነገር በሳይንሶች ስለሚነገር ፍሬው ደግሞ ምን ያክል ጥቅም እንዳለው ይታወቃል ማለት ነው። በነገራችን ላይ እንደዚህ ትንሽ ገባ ያደረኩት አሁን ይሄ ከላይ ያለው ነው እንጂ ውስጥ በደንብ ስለማይገባ ወፍራም ስለሆነ ነው። ሽታው በጣም ነው የሚጣፍጠው። በጣም የሆነ ጣዕሙ በጣም ደስ የሚል ሽታ እንዳለው ነው እንግዲህ እኔ የተረዳሁት። አይረብሽም ልላችሁ ፈልጌ ነው። አያችሁ እንደዚህ አድርጋችሁ ያው ቅባት ነው እየወጣ ያለው ልክ እንደ ቡና አያችሁ። በነገራችን ላይ ቡና ነው በቃ እንደ ቡና ነው የሆነውና የቡናን ከለር ነው ያዘው። ይሄኛውንም ትንሽ ወቀጥ አድርጌዋለሁኝ ጥቁር አዝሙዱን፣ ይሄኛውንም እንደዛው ማለት ነው። ግን ትንሽ ገባ ያለው ይመስለኛል። ወይም ደግሞ ራሱ ከለሩ እንደዚህ አይነት ከለር ነው። ትንሽ ካመሳችሁት ያው ትንሽ ቡኒ በደንብ ቡኒ ከለር የመምሰል ኃይል ያለው። እኔ በውሃ ነው የምሰራው በነገራችን ላይ በቅባት አይደለም። በቅባትም መስራት ትችላላችሁ። በተለይ በጣም ከርዳዳ ፀጉር የሚደርቅባችሁ እህቶቼ ይሄ እንትኑ ቅርንፉዱ በጣም ቅባት አለው። ቅርንፉዱ ብቻ አይደለም ይሄ ቴምሩ ራሱ በጣም ቅባት አለው። ላው ላይ እያሳየኋችሁ ነበር። አያችሁ አይደል? አያችሁ ቅባቱን በጣም ነው ቅባት ያለው ሁለቱም ማለት ነው። ስለዚህ በቅባት ቀላቅላችሁ ብትሰሩት ነው ምን ያክል ጠቀሜታ እንዳለው በተለይ ከርዳዳ ፀጉርና የሚደርቅባችሁ እህቶች። ይሄ እንግዲህ አንድ ብርጭቆ ውሃ ወይም በመርጫዬ ነው የምጠቀመው። ምናልባት ከሁለት ቀን ካለፈ ለሶስት ቀን ነው ብያችኋለሁ እኔ። እሺ ሁሌም እንደምላችሁ በጣም እናንተ ከትክም አሁን እንደዚህ ሲሆን ማውጣት ነው ያለብን። በቃ ሊፈላ ሲያስብ ለምን ውስጥ ያለው የምንፈልገው ንጥረ ነገር እንዳይተንብን ወይም ደግሞ እንዳይወጣብን ማለት ነው። በጣም የሚገርማችሁ አያያችሁ ነው አይደለ? ይሄ የሚያብረቀርቀው ቅባቱ ነው። የራሱ ቅባት አለ። ስለዚህ በጣም ለደረቅ ፀጉር በጣም አስፈላጊ እንደሆነ በደንብ ትረዳላችሁ ብዬ ተስፋ አደርጋለሁ። ይሄው እንደምታዩትም መስሩ እንደዚህ ጥል ብሎ ነው የሚቀረው። በውሃ ሲሰራ በጣም አመቺ ነው። በነገራችን ላይ በሞቀ በፈላ ውሃ መዘፍዘፍም ትችላላችሁ። አፍልታችሁ እንደዚህ የሚመቻችሁ ከሆነ እንደዚህ መጠቀም ትችላላችሁ። ብዙ ሰው የሚገርመው የኔ ፀጉር ከርዝመቱም ከምኑም ጥቁረቱም ነው በጣም የሚገርመው። በቃ በጣም ይገርመውና ደግሞ ሽበት አለመምጣቱ በጣም ያስገርማቸዋል። ታናሽ ወንድሜ ራሱ በጣም በቃ የሆነ መሳ የሆነ ሽበት ፍንጥቅጥቅ ያለ ሽበት አለበትና ሁሉም እህቶችም ወንድሞችም ሽበት አውጥተዋል። ግን የኔ ፀጉር እንዴት እንዳላወጣ ወይም ደግሞ እውነትም የምትጠቀሚው ነገር ሽበትንም ራሱ እየተከላከለልሽ ነው የሚል መደምደሚያ ላይ ደርሰዋልና አሁን ራሱ ቤተሰብ ሁሉም ቤተሰብ በቃ የምትጠቀሚውን እንጠቀማለን ነው የሚሉኝና ስለዚህ የምጠቀማቸው ነገሮች በጣም እንደጠቀሙኝ ነው እኔ ራሱ በደንብ የተረዳሁት። ለምን ሁሉም ሽበት እያወጣ ነው። ስለዚህ ይጠቅማቸዋል፣ ተጠቀሙ። ፀጉራችሁ በጣም ያማረና ጥቁር እንዲሆን ያደርጋል። ስለዚህ ተጠቀሙት። በተፈጥሮ ነው ፀጉር ምንም ቢያደርጉት የሚለውን መመሪያ እኔ አልቀበለውም። ለምን የብዙ እህቶቼ ፀጉር ቢያዝ እንደሚመለስ በራሴ እጅ አይቼዋለሁኝ። እንደገና ደግሞ ከኔ የሚበልጥ ፀጉር ያላችሁ እህቶቼ ደግሞ ፀጉራችሁ ተበሳቅሎ
ተበላሽቶ ሄዷል ማለት ነው። ስለዚህ ፀጉራችሁን ጠብቁ፣ ፊታችሁንም ጠብቁ። እውነት ለመናገር የኔ ፊት በቃ እንደዚህ ጥርት ብሎ ካማረበት የእናንተ ደግሞ እንዴት እንደሚሆን ሳስበው ተጠቀሙ። በጣም ቆንጆ ነው ማለት ነው። እኔ አሁን ቅባት አልጠቀምም ከስር ሌላ ቅርንፉድና ዝንጅብል እንደምጠቀመው ቅባት ከስር አልቀባም። ለምን እያያችሁ ነው፣ ያሳየኋችሁ ነበረ ቅባት እንዳለው ሁለቱም ቴምሩ ጥቁር አዝሙዱ ምንም አይነት ነገር ቆዳችሁን ብታደርጉ አያሳክክም። እንደውም ለቆዳችሁ በጣም ትልቅ ጥቅም አለው። ዋው ሽታው በጣም ነው የሚጣፍጠው ቴምሩ። በጣም ሽበትን ይከላከላል ነው እየተባለ ያለው። በነገራችን ላይ እኔ የረዳኝ ምንም አይነት የማይሆኑ ነገሮች የማይሆን ቅባት፣ ጄል፣ እንዲሁም ደግሞ የፀጉር ክሬም እንደ ዊግ፣ ቀለም እንደዚህ አይነት ነገሮች እንደ ፐርም አይነት ነገሮች በጠቅላላ ሰዎች አሁን ቶሎ ብለው እነዚህን ነገሮች ለመሞከር ነው የሚጥሩት። እኔ ግን እንደዚህ አይነት ነገሮችን ጭራሽ በህይወቴ ተጠቅሜ አላቅም። ምንም በቃ ቀለምን ምንም ነገር ተጠቅሜ አላቅም። በተለይ ቀለም የምትቀቡ እህቶቼ ፀጉራችሁን አደጋ ውስጥ አትጣሉት። ፀጉር ይመለሳል፣ ይበላሻል፣ እንደገና ይመለሳል። በተለይ ደግሞ በቃ ማቆየት ነው ማለት ቢበላሽ እንኳን እየመለሳችሁ ማቆየት በቃ ጤናማ ሆኖ እንዲቆይ ማድረጋችሁ ነው ከምንም ነገር በላይ። እና ብዙ ጊዜ እኔ አሁን እንደዚህ በፊት የሚያውቁኝ ቤተሰብ ጎበዝ ነሽ በቃ ፀጉርሽን ይዘሽው እስካሁን ድረስ ፀጉርሽን አልጣልሽውም በጣም ጎበዝ ነሽ ነው የሚሉኝ። በቃ ሰውነትሽ ቢጎዳም ፀጉርሽ ግን ማለት ቢጎዳም የሆነ ቢቀንስም ቢወጣም ግን ፀጉርሽ ተጠብቆ እስካሁን ድረስ ቆይቷል። በጣም ጎበዝ ነሽ ነው የሚሉኝ። አያችሁ ምናልባት እናንተ የስንፍና ነው የሚሆነው ብዬ ነው የማስበው። እንደገና ደግሞ የሆነ መንፈሳችሁ ፀጉራችሁን አትወዱትም ወይም ደግሞ ተስፋ ተቆርጡበታላችሁ። መያዝ አለባችሁ፣ መንከባከብ አለባችሁ። የምትጠቀሙት ነገር ብቻ ሳይሆን እናንተ ፀጉራችሁን ስተኙ ስትነሱ፣ እንደገና ደግሞ ምን አይነት ቅባት ነው መመርጥለት፣ ስታጠብ እንዴት ነው ማድረገው የሚለውን ነገር በደንብ ማወቅ አለባችሁ። ሁሌ የምነግራችሁ ስታበጥሩ ከታች ነው። ምናልባት ያው ሰው የራሱን አመለካከት እንትን ሊል ይችላል። ከታች እንደዚህ መጀመሪያ ይሄንን ታፍታታላችሁ። ከዛ በኋላ እንዲህ እየገባችሁ በአምስት ቁምጣጣችሁ እንደዚህ ካፍታታችሁ በኋላ ከዛ ከፍ እያላችሁ ትንሽ ከፍ እያላችሁ ወደ ላይ ትመጣላችሁ። ራሱ ውሃ አሁን ይሄን እንደዚህ ሰርታችሁ በውሃ ስትጠቀሙ ፀጉራችሁንም እያፍታታው ነው ወዲያው ሄደው ማለት ነው። እንደውም ሲደርቅባችሁ ባዶ ውሃ ራሱ እንደዚህ በመርጫ አድርጋችሁ እየረጫችሁ ፀጉራችሁን ማፍታታት አለባችሁ። በደረቁ ከማበጠር አንደኛ ይሰለጥንላችኋል ሁልጊዜም እንደዚህ ስታደርጉ። አያችሁ ትንሽ ያው ነው መጀመሪያ ማበጠሪያዋለሁ፣ ግን ያው የዛን ያክል አይደለም። በርግጥ ግን በቃ በፊት እንደሚሆን አይደለም ፀጉሬ ከቅቤው በኋላ በጣም ለመውጣት በጣም ነው ቅርብ የሆነብኝ። እንዴት እንደሆነ አላውቅም። ለፀጉሬ ቢመቸውም ቅቤው ፀጉሬን ግን ከሚገባው በላይ ነው እንዲነቀል ያደረገብኝ። እሺ ፀጉራችሁንም ስትሰሩ ምናልባት ስህተት ትሰራላችሁ። ለምን ፀጉራችሁን ታከራላችሁ። እንደገና ደግሞ ይሄ ከታች ሲሰራ ላላ ነው ማለት ያለበት። የመነቀል ባህሪ ስለሚያመጣ ከታች መላላት አለበት። እድገት የሚኖረው ከዚህ ሲላላ ነው። በአጠቃላይ ሲላላ ነው። ጫፉን ደግሞ ይኸው እንደምታዩት ነው። እኔ እንዴት እንደሰራው ጫፉን አያችሁ። እተውለታለሁኝ
ለራሱ ዘና እንዲል እተውለታለሁ። በጣም አላልቼ ነው የምሰራው። ባቀጥነውም ትንሽ አላልቼ ነው የምሰራው። አያችሁ፣ በፍጥነት እንዲያድግ፣ ውበት እንዲኖረው፣ እንዲለሰልስ፣ እንዲፋፋ፣ ቆንጆ እንዲሆን ይረዳዋል ማለት ነው። እንደዚህ ሰሩት። ይሄው እንግዲህ በሚያምር ሁኔታ ሰርቼ ጨርሻለሁ። በጣም ነው የሚያምረው። አያችሁ፣ በጣም ነው የሚያምረው። እንግዲህ ያው እኔ ክፍል ብዙም አይደለውኝም፣ ቢሆንም ግን ገና ነው፣ ምንም አይልም። ቢሆንም ግን እኔ ፀጉሬ እንዲመቸው እንዲሆን ብቻ ነው የምፈልገው፣ እንዳይበሳቆል፣ እንዳይበጣጠስ። ይሄው እንደምታዩት ነው። በጣም ቁመቱ እየጨመረ ነው። ከተቆረጠ በኋላ ነው ደግሞ ይሄው እንደምታዩት ነው። እንደዚህ አድርጋችሁ ይሄንን ይመስላል። እየሰራችሁ ተጠቀሙ፣ ትወዱታላችሁ፣ ለውጥ ታገኙበታላችሁ። ጠይቁት። ጥያቄ ካለ ኮመንት ላይ አስቀምጡልኝ። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ብያላችሁበት ሰላማችሁ ብዝት ይበልልኝ።